ጽዮን ባልታሰበ መልኩ የአባቷን ሞት ሰምታለች። ወንድሟ ላይም ለምን ደበቅከኝ በማለት በዚህ መልኩ ስትናደድ ነበረ። የጽዮን የጤናዋ ሁኔታ መልሶ አሳሳቢ ሁኔታ ላይ ገብቷል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። እንደሚታወቀው ጽዮን በእራት ግብዣቸው ወቅት ከበር ላይ የተጣለላትን ለአቶ ናታን የተቀመጠውን ደብዳቤ አንስታ ወደ ቤት በማስገባት የራት ግብዣው ላይ ደብዳቤውን አምጥታ ወንድሜ የተቀመጠልህ መልእክት አለ ለአንብበው በማለትም ወደ እሱ ስታመጣው እርግጥ ወረቀቱን ባመጣችበት ጊዜ እስኪ እኔ ልየው መልእክቱ የኔ እስከሆነ ድረስ በማለት ተናግሮ ነበረ። ነገር ግን ጽዮን እኔ ስለሆንኩ ያነሳሁት እኔ ላንብብላችሁ በማለትም ስትጠይቃቸው በጽዮን ንግግር ከተስማሙ በኋላ ነው እንግዲህ ደብዳቤውን እሷ ስታነበው አቶ ናታን ፈጣሪ ያጽናህ፣ ብዙ ሀዘን አታብዛ በማለት የሚቀጥለውን ጽሑፍ የተጻፈው። እሷ ግን መጀመሪያ ላይ አቶ ናታን ፈጣሪ ያጽናህ የሚለውን ብቻ ካነበበች በኋላ ወደ እነሱ ስትመለከት ኦልሬዲ ፊታቸው ላይ የሚታየው ነገር ግልጽ ነበረ። በወቅቱ የራት ግብዣና ምግብም እየበሉ ስለነበረ እንደሚታወቀው ወይዘሮ ሎሊት በተለይ ትን ብሏት ሁሉ ነበረ በድንጋጤ የተነሳ። እንግዲህ እነሱ እንዳሰቡት ሳይሆን ፈጣሪ ባለው መሰረት ጽዮን የአባቷን ሞት ሰምታለች። ወይዘሮ ገነትም በዚህ ዙሪያ ላይ ከአሳልፍነው ፓርቶች ላይ እንዳያችሁት እስከ መቼ ተደብቆ ይሄ ነገር መስማት አለባት በማለትም ለናታን ስታማክረው በማንም ፍቃድ አይደለም፣ ህይወቴን በራሴ መስመርና በራሴ አካሄድ ብቻ ነው ማስኬደው። ካሁን በኋላ በጽዮን ዙሪያ ማንም ጣልቃ እንዳይገባ እሷ መስማት የለባትም። የጤናዋ ሁኔታም ደግሞ ይህንን ነገር እንድትቋቋም የሚያደርጋት አይደለም በማለት ማንም ሰው ለጽዮን እንዳይነግራት በማለት አዘው ነበረ። ነገር ግን ያው እውነታ እስከሆነ ድረስ እስከ የትም ድረስ አርቀን ብንወስደው መሰማቱ ስለማይቀር ጽዮን ዛሬ መስማት ያለባትን ነገር ከሰማች በኋላ ግን በጣም ልቧ ተሰብሯል። ወይዘሮ ሉሊትም በበኩሏ የጽዮን የአባቷን ሞት አለመስማት እንደ ጥሩ አጋጣሚ ተጠቅማ እንደ ማስፈራሪያም ተጠቅማ አንዳንድ ነገሮችን ለማሰራት ለማስደረግ እቅድ እየያዘችበት ያለ ምስጢር ነው። ስለዚህ የጽዮን እውነቱን ማወቅ ለሁሉም ነገር መልካም ነው ብዬ ነው የማስበው። ምክንያቱም አንዳንድ ነገሮችን በጽዮን ይጠቀሙበት ነበረ። ናታንንም ቢሆን እውነቱን እነግራታለሁ ይሄን ካላደረክልኝ ምናምን ብትለው ወይዘሮ ሉሊት ለራሱ ከማድረግ ወደኋላ የማይልበት አጋጣሚ ላይ ይሆን ነበረ። ምክንያቱም ጽዮን እንዳትጎዳ፣ ጽዮን እንዳይከፋት፣ ጽዮን አዝና ማየት ሁሉ አይፈልግም እና ስለዚህ የጽዮን እውነቱን ማወቅ ጥሩ ሆኖ ሳለ ነገር ግን የሰማችበት ሁኔታ በጣም ነው የሚከብደው። በሌላ መልኩ ዳጊና አቤል ያሉበት ሁኔታ በጣም አሳሳቢ የሆነ ነው። ምክንያቱም ከባለፈው ያፌትን ካስፈራሩት በኋላ በዳጊና በአቤል መካከል እየሆነ ያለው ነገር ወይዘሮ ገነትን እያሳሰባት ነው። ቢኒያም ግን ከሁለታቸው መካከል ያለውን እየተካሄደ ያለውን ነገር በመጠኑም ቢሆን ዳጊን ለመጠየቅ ሞክሮ ነበረ። ዳጊ ግን ስለፈራ ብቻ እኔ ጋር ምንም የሚያገናኘው ነገር የለም፣ እኔ ጽዮንን አልደወልኩላትም፣ መገናኘታቸውም ምንም የማውቀው ነገር የለኝም በማለት ነበር ለቢኒያም የመለሰለት። ቢኒያምም ጽዮንን ምንም ያክል ቢወዳትም በወንድሟ በጽዮን ወንድም በናታን አማካኝነት ፍቅረኛዋ ሳይሆን እንደ ወንድሟ ሆነህ ነው እንድትቀርባት የምፈልገው። እኔ የነገ ህይወቴ ምን እንደሚሆን አይታወቅም። እኔ በሌለሁበት ወቅት አንተ ደግሞ በእኔ ቦታ ሆነህ እንደ ወንድሟ ሆነህ እንድታጠነክራት እህቴን የደስታዋ ምንጭ እንድትሆን እንጂ በፍቅር የሚደሰት ልብ ስለሌለ የኔን ልብ ብታየው በፍቅር ስብርብር ያለ የማይስተካከል ነገር ስለሆነ
እንደዛ እንድትሆን አልፈልግም በማለት ለቢኒያም አስጠንቅቆታል። ጓደኝነታችንን ማጣት አልፈልግም፣ እህቴን ደግሞ እንደ ወንድም ብቻ ቅረባት በማለትም ስላስጠነቀቀው ከአቤል ጋር ባያት ጊዜ ቢኒያምም ጽዮንን ከአቤል ጋር ባያት ጊዜ በወቅቱ እርግጥ ቢናደድም ነገር ግን የናታንን ንግግር ነበረ ቶሎ ያስታወሰው። እንደ ወንድም ብቻ ነው መቅረብ ያለብህ፣ ከእሷ ፍቅር እንዳታስይዛትም በማለት ስላስጠነቀቀው ይሄ ልጅ ሆናታል አይሆናትም የሚለው ነገር ላይ ነው ብዙውን ትኩረቱን ያደረገው። ከዛም በኋላ ቢኒያም ወደ ቤት ነበረ የሄደው። ወደ ቤት ከሄደም በኋላ ዳጊ ከትንሽ ቆይታዎች በኋላ ወደ ቤት ሲመጣ ለመጠየቅ ሲሞክር ወይዘሮ ገነት ወደ እነሱ ስትመጣ ንግግራቸውን አቋረጡ። ከዛም በኋላ እራት ከበሉም በኋላ ሁላቸውም ወደ መኝታቸው ሄዱ። በቀጣይ ቀን ግን ቢኒያም ሳሎን ቤት ነበረ የተኛው። እንደ አጋጣሚ ዳጊ ደግሞ ከእንቅልፉ ተነስቶ ወደ ቢኒያም ሄዶ ቁጭ ባለበት ጊዜ ትላንት ያልጠየቅኩ ትላንት ብዙ ነገሮችን ጠበቃ አድርጌ ያልጠየቅኩ ገነትን እንዳንረብሻት ብዬ ነው። ምንድን ነው በአንተና በአቤል መካከል እየተፈጠረ ያለው? ጽዮንንስ አንተ ደውለህላት ነው ወይ ከሱ ጋር የመጣችው? በማለትም ሲነግረው እንግዲህ ዳጊ ምንም እንደማያውቅ እንዳልተነጋገሩ፣ በዚህ ጉዳይ ላይ ምንም የሚያውቀው ነገር እንደሌለ ነው የተናገረው። በዚህ ጉዳይ ላይ ምንም እንዳያውቅ ከተናገረ ከደቂቃዎች በኋላ ግን አቤል ደውሎ ነበረ። ከዛም በኋላ ያችን ቆንጅዬ ልጅ ዛሬስ አታገናኘኝም ወይ በማለት ነበረ የጠየቀው። ዳጊ በወቅቱ በጣም ተናዶ ነው ስልክ የዘጋበት። ዳጊ እያደረገ ባለው ነገር ደስተኛ ባይሆንም ነገር ግን አንዴ በናታን ዙሪያ ላይ እጅውን ስላስገባ በዚህ ነገር ላይ ወደኋላ ሊመለስ በጣም ከባድ ነው። ምክንያቱም እሱ ነው ያደረገው፣ እሱ አድርግ ብሎኝ ነው ብሎ ሊያጋልጠው ይሆናል በማለትም ፍራቻ ውስጥ ነው ዳጊ። በሌላ መልኩ ኤፍራታ ወደ እነ ቤዛ ቤት ሄዳ ነበረ። ቤዚ በጣም ለኤፍራታ እየሰጠቻት ያለው ቦታ ደስ ይላል። እህቴ እሺ እህቴ እያለች ነው እንግዲህ እያናገረቻት ያለችው። ቤዚ አሁን ባለችበት ሁኔታ በጣም ደስ የምትል ሆናለች። ምክንያቱም ከበፊት ማንነቷ ጋር ምንም የሚገናኝ አይደለም። ሙሉ ለሙሉ ተለውጣለች ማለት ይቻላል። እንግዲህ ኤፍራታም ያው ለእህቷ ነው አንዳንድ ነገሮች ምስጢሮችን እየነገረቻት ያለችው። ኤፍራታም በወቅቱ ወደ ነቤዛ ቤት ለመምጣት ያስገደዳት ነገር ትልቁ የናታን እና የያፌት አባት ሚስጥር ነበረ። ኤፍራታ ወደ እነሱ ቤት ልትሄድም ችላ ነበር። ወደ ቤትም ሄዳለች፣ ናታንንም አግኝተዋለች በተባለው መልኩ። ነገር ግን ልትነግረው ያሰበችውን ነገር ልትነግረው አልቻለችም። ይሄም ሊሆን ያልቻለበት ነገር ምንድን ነው? ናታን በጣም ተናዶ ስለነበር፣ ስሜታዊ ሆኖ ስለነበረ የኔ ናታን የሆነ ነገር ልነግርህ ነበር የመጣሁት በማለትም ግዴታ መነጋገር አለብን በማለት ስትነግረው ይልቁንስ ባልሽ እዛ እንዳይጨናነቅ ሂጅለት፣ በእኔና ባንቺ መካከል ምንም የምንነጋገረው ነገር የለንም፣ ከአሁን በፊትም ብዙ ጊዜ ተነጋግረን ነበረ በማለት ብዙ ስሜቷን የሚጎዱ ንግግሮችን ሲናገር ኤፍራታን በወቅቱ በጣም ተደናግጣና ተናዳ ስለነበረ ምንም ሳትነግረው እንድትሄድ ተገዳለች። ወደ ቤቷ ከሄደች በኋላ ግን በጣም እያለቀሰች ሳሎን ቤት ቁጭ ብላ ነበረ አቶ ያፌት የደረሰው። በኤፍራታ ማልቀስ በሆነው ነገር ሁሉ ቢደናገጥም የት ሂዳና ማን አስቀይሟት እንደነበረ አላወቀም ነበረ። ምን ሆነች ነው በማለትም ሲጠይቃት ሁሉም ሰው ህይወቱን እንዳደምቅለት ነው እንጂ እኔ የራሴ የሆነ ህይወት ያለኝ አይመስለውም። ሁሉም ሰው እኔን ለመጉዳት እኔን ለሆነ ነገር ለመጠቀሚያነት እንጂ እንደ ሰው አልመስለውም በማለት ምን አለበት ያኔ ከቆሻሻ ላይ ተጥዬ በነበርኩበት ወቅት ሞቼም ቢሆን በማለት ተናግራለች። ኤፍራታ በወቅቱ በጣም ስለተናደደች
አቶ ያፌትም በሁኔታዋ በጣም ስላዘነ ምን ሆነሽብኝ ነው በማለት አንዳንድ ነገሮችን ካዳመጣትና ከሰማት በኋላ ለእኔ ግን በጣም ታስፈልግኛለሽ፣ በጣም ነው የምወደሽ። አሁን ባለሁበት ሁኔታ የደስታዬ ምንጭ፣ የጥንካሬ ምንጭ ከፈጣሪ በታች አንቺ ብቻ ነሽ በማለትም ሲነግራት ነበረ። እንደሚመስለኝ በዚህ ሁኔታ ከቀጠለ ኤፍራታ ያፌትን የማትወድበት ምንም አይነት ምክንያት አይኖርም። ምክንያቱም ብዙ ጊዜ እንታገላለን፣ ነገር ግን የሰው ልጆች እስከሆነ ድረስ እስከሆነ ጊዜ ብቻ ነው አቅማችን የሚሄደው። ምንም ታግሰን ምንም ዋጋ ክፍለን የማይረዱን ሰዎች እንደ ናታን አይነት ሰዎች አሁን ኤፍራታ ብትርቀው ልክ ናት ነው የምለው። ምክንያቱም ያፌት የሚሰጣት እንክብካቤ የሚሰጣት ቦታ ኦልሬዲ በስራው ላይ ያፌት ምንም አይነት ነገሮችን መጋፈጥ የሚችል ሰው ነው። ማንኛውንም ምንም ነገር ማድረግ የሚችል ሰው ነው። ነገር ግን ኤፍራታን በምንም አይነት መልኩ እንድትወደው ማድረግ የሚፈልግና በጣም በንጹህ ልብ የሚወዳትም ስለሚመስል በተለይ አሁን ልቧ በተሰበረበት ወቅት እሱን ብታፈቅር ስህተት ላይ ናት አልልም እኔ። እንግዲህ አቶ ናታን በዚህ መልኩ የሰባበረውን ልብ የአቶ ያፌት ደግሞ ለመጠገንና ነገሮችን ለማሻሻል እየሞከረ ያለ ይመስላል። ኤፍራታ ያፌትን ከልቧ አቅፈው አታውቅም ነበረ። የአሁኑ ግን በጣም ከልቧ ነበረ ያቀፈችው። ስለዚህ ኤፍራታ ከናታን ይልቅ ያፌትን ትመርጣለች አትመርጥም የሚለውን ይሄ አይነት የፍቅር ጉዞ ደግሞ በያፌት ላይ ያሰበችውን በቀል እንድትቀጥል ያደርጋታል ወይስ አያደርጋትም የሚለውን ደግሞ ወደፊት የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ